ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ጨሪቃዎች አብረው ካልመጡ የመጡ አይመስለኝም እና ያው ብሩኬ በናቲ ቤት መጥቷል። ትናንትናም ተናግሮ ነበረ ዝግጅት እንዳለበት። ሀይሚዬ ጋም ደግሞ እንታረቅና አብረን እንሂድ ብሏት ነበረ። ግን አብረው ነው የሄዱት። ከካሜራ ጀርባ አለች። ኬኳን በልታ ምግቧን በልታ መልካም ምኞቷን ተመኝታ በሰላም ከባለቤቷ ጋራ ወደ ቤቷ ተመልሳለች። ናቲም እንግዲህ ብሩኬን ሲቆጣው ነበር። እንዴት እንደዚህ ታደርጋለህ? ባዶ ቤት ትዘጋባታለህ ብሎታል። በነገራችን ላይ ሀይሚ እኮ ለመጀመሪያ ጊዜ አይደለም እኮ የተጠለፈችው። ይሄ ጠለፋ እኮ አይደለም። ለፍቅር የሚከፈል መስዋዕትነት፣ ራሳቸውን እንዲያዳምጡ፣ ወደ ራሳቸው እንዲመለስ፣ ለራሳቸው ጊዜ እንዲሰጡ ከሶስተኛ ሰው ከሁለተኛ ወግ ርቀው ሶስተኛ ሰው እርቀው ለራሳቸው ጊዜ ሰጥተው ራሳቸውን እንዲያዳምጡና ችግራቸውን ፈተው ወደ ሰላምና ወደ ፍቅር እንዲመለሱ ለማድረግ ነው እንጂ ለሌላ ነገር አይደለም። ገባችሁ? እና ደግሞ ሀይሚ ለመጀመሪያ ጊዜ አይደለም የተጠለፈችው። ከዚህ በፊትም በጣም ብዙ ችግር ውስጥ ገብተው እንደዚው ብሩኬ ጠልፎ ወስዷት ችግራቸውን ፈተው በሰላም እንደውም ገዳም ሂደው ለራሳቸው ጊዜ ሰጥተው ተስማምተው ተፋቅረው ነው የተመለሱት አይደለም። ስለዚህ አሁን ብሩኬ ላይ ማለትም ተገቢ ነው ብዬ አላስብም። አንደኛ ለምን እንደዚህ አደረክ ብሎ ሰውን መጠየቅ ይሻላል ብዬ አስባለሁ። እንግዲህ አንዳንድ ጊዜ ያው እንደዚህ መግባባት ካልቻላችሁ ለራሳችሁ ጊዜ መስጠት ተገቢ ነው ብዬ አስባለሁ። ሲቀጥል ደግሞ ሀሰን እንግዲህ ልብሷን ይዞ መጥቷል። በሩን ሲያንኳኳ ነበረ። ያው እንግዲህ ታውቃላችሁ፣ እኔ እንጃ አላውቅም። ሰውን እየሰደበ ግን ሰው ለምን እኔን ይሰድበኛል ይላል። እንዴት ምን አይነት አማርኛ እንደሆነ አይገባኝም። ሀሰን ብሩኬ ሙልጭ አድርጎ ይሰድበውና ከዛ ደግሞ ብሩኬ ሲናገረው ለምን ብሩኬ እኔን ተናገረኝ? ደንቆሮ እንዴ! እኛንም ጭምር እኮ እየሰደበን ነው እንዴ! ቆይ አሁን የእሱ ካራክተር ምንድን ነው የሚያስተላልፈው? ይሄ ልጅ የሁለቱ ወንድም ነኝ ይላል፣ ጓደኛ ነኝ ይላል። የሁለታቸውን መለያየት አይፈልግም፣ አንድነታቸውን እፈልጋለሁ ይላል። ግን ያን ነገር እያደረገ አይደለም አደለ? የእውነተኛ ጓደኛ ወዳጅ ማለት እኮ እንዴት ልበላችሁ፣ እኔ እንጃ አላቅም። በሌላ ሰው ቢሆን እሺ ችግር የለውም። ግን ይሄ ጓደኛ አብሮ አደጌ የምትሉት ሰው በህይወታችሁ ውስጥ የሆነ ችግር ሲፈጠርባችሁ ያን ችግር አብሯችሁ ሆኖ ሊያስተካክልላችሁ መንገድ ሊመራችሁ ይሄ ነገር ትክክል አይደላችሁም ብሎ ሊያስተካክል ከጎናችሁ የሚቆምላችሁ ነው እንጂ ለያይቶ አንቺ ትክክል ነሽ እሱ ትክክል ነው ወይም የሆነ ነገር ማድረግ እኔ ትክክል ነው ብዬ አላስብም። ይሄ እውነተኝነት ጓደኝነት ውስጥ አይደረግም እንደዛ አይነት ነገር። ሀሰን ለሀይሚ የሚያደርግላት ነገር ትክክል ሊሆን ይችላል። ገባችሁ? ግን ደግሞ እዚህ ጋር ደግሞ የምትወደው ልጅ አለ፣ የምታፈቅረው ልጅ አለ አይደለም? ከሱ መለየት እንደማትፈልግ ያውቃል። ማድረግ ያለበት እሷን አረጋግቶ ሁለታቸውን እንዲስማሙ ለማድረግ መጣርና መሞከር ነው እንጂ ያለበት መሳደብ እንትን ማለት በቃ እሱ እንትን አይላትም እሱ እንደዚህ ነው እሷ ጥሩ አይደለም። ይሄ ሚዲያ ላይ ነው አይደለ? አንዳንድ ጊዜ ሚዲያ ላይ የምታወሩትን ነገር እና ከካሜራ ጀርባ የምታወሩትን ነገር ለይታችሁ ማወቅ አለባችሁ ብዬ አስባለሁ። ዝም ብሎ አፋችሁ እንደመጣ ዝም ብላችሁ አታውሩ። ጥሩ አይደለም። ሀይሚ እንደዚህ ናት፣ ብሩኬ እንደዚህ ነው፣ እንትና እንደዚህ ነው አይባልም። አንዳንድ ጊዜ ምንም ሰውን ለማሳመን ብላችሁ የማይሆን ቃል እየተጠቀማችሁ ማለት እዚህ የሚያዳምጥ ሰው አለ፣ የሚያያችሁ ሰው አለ። ስለዚህ ቢያንስ እንኳ ያ ሰው ህፃናቶች ወይ ወጣቶች ከእናንተ ምን እንደሚማሩ ማየት አለባችሁ ብዬ አስባለሁኝ። ሲቀጥል ደግሞ ሀይሚ እንደውም ትናንትና የተናገረችው ነገር ነበረ። ሀይሚ አሁን ብሩኬን ለማስተማር ካለፈው ስህተቱ ካለፈው ጥፋቱ እንዲማር እንዲስተካከል የዋህነቱን እንዲቀንስ እንደዚህ አይነት ነገር ሁለተኛ በህይወቱ ቢመጣ እንደዚህ አይነት ውሳኔ መወሰን እንደሌለበት ለማስተካከልና ለማረም ለማስተማር ነው። ትናንትና ራሱ እንትኗን ያየሁት ማለት ነው። እና የእሷ መንገድ በጣም አሪፍ መንገድ ነው። የፍፄ መንገድም በጣም አሪፍ ነው። ሁለቱን ለማስማማት ሁለቱን ለማስታረቅ ነው የሚጥረው ማለት ነው። ለሀይሚም ሀይሚ እንደዚህ ትክክል አለሽ፣ እንደዚህ ብታረጊ ትክክል ነሽ፣ ብሩኬ ትክክል አይደለም፣ እንደዚህ ብታረግ ትክክል ነህ እያለ ሁለቱም ወገን ላይ ነው ያለው። ሀሰን ደግሞ ሀይሚን ብቻ ይዞ ሀይሚ እንደዚህ አትደረግም እንደዚህ አትወጣም። ኖ እውነተኛ ወዳጅ እንደዚህ አይደለም።
ሌላ ሰው ቢሆን ችግር የለውም አልኳችሁ። ሌላ ሰው ቢሆን ምንም ችግር የለውም። ግን ይሄ ጓደኛ የምትሉት ሰው ግን በጣም ከባድ ነው። የተለያየ ነገር አለው። ሁሉም የየራሱ ቦታ ስላለው ማለት ነው። ውድ ቤተሰቦች እና በያላችሁበት ሰላማችሁ ይብዛል።